የኢትዮጵያ ብሔራዊ መታወቂያ ፕሮግራም ወደ መንግስት ልማት ድርጅትነት መሸጋገሩን ይፋ አደረገ። በኢትዮጵያ ተከዜ ወንዝ ውስጥ የበርካታ ሰዎች አስክሬን ተገኘ። አውስትራሊያ በኢትዮጵያ አየር መንገድ የረጅም ርቀት በረራ ካርታ ውስጥ ልትካተት ነው። በራያ ግንባር ሽንፈት የገጠመው ህወሓት አዳዲስ ኃይሎችን በማስጠጋት ላይ መሆኑ ተገለጸ። በሊቢያ በታጣቂ ቡድኖች መካከል ከባድ ውጊያ ተቀስቅሷል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የመረጃ ሊንክ ቤተሰቦች እንደሚከተለው ዝርዝር ትንታኔውን የምናሰማችሁ ይሆናል። የኢትዮጵያ ብሔራዊ የመታወቂያ ፕሮግራም ላለፉት 5 ዓመታት በጠቅላይ ሚኒስትር ጽሕፈት ቤት ስር ሆኖ ሲያከናውን የቆየውን የትግበራ ሂደት አጠናቆ ፋይዳቨርስ በተሰኘ ስያሜ አዲስ የዲጂታል ህዝባዊ መሰረተ ልማት አልሚና በንግድ አሰራር የሚመራ የመንግስት የልማት ድርጅት ሆኖ መዋቀሩን በይፋ ገለጸ። ይህ አዲስ ድርጅት በኢትዮጵያ ኢንቨስትመንት ሆልዲንግስ ስር የተጠቃለለ ሲሆን በምስረታው መርሃ ግብር ላይ የምክትል ጠቅላይ ሚኒስትርና የኢትዮጵያ ኢንቨስትመንት ሆልዲንግ የቦርድ ሰብሳቢ አቶ ተመስገን ጥሩነህ እንዲሁም የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬን ጨምሮ ከፍተኛ የመንግስት አመራሮች ታድመዋል። የፋይዳቨርስ ዋና ስራ አስፈጻሚ አቶ ዮዳኤ አርያ ስላሴ እንደገለጹት ሽግግሩ የስም ለውጥ ብቻ ሳይሆን አዳዲስ አገልግሎቶችን ይዞ መጥቷል። የደንበኞችን ማንነት በማረጋገጥ ሂደት ላይ ከኦቲቲፒ በተጨማሪ የፊት ገጽታና የባዮሜትሪክስ ማረጋገጫ ስርዓቶች ስራ ላይ ውለዋል። ዜጎች የመታወቂያ የትምህርትና ሌሎችንም አስፈላጊ ሰነዶቻቸውን በአንድ የዲጂታል ዋሌት ውስጥ ደህንነቱ በተጠበቀ ሁኔታ የሚያስቀምጡበት አዲስ መተግበሪያ ይፋ ተደርጓል። ተቋሙ አዲሱ መዋቅር በመጠቀም አገልግሎቱን በአፍሪካ ደረጃ ለማስፋፋት አቅዷል። እስካሁን ከሞዛምቢክ፣ ከዛምቢያ፣ ከቡሩንዲና ከኒጀርና በቴክኒክ ድጋፍ፣ በመሰረተ ልማት ግንባታ፣ በስርዓት ማቀናጀትና በስልጠና ዙሪያ የጋራ አጋርነት ስምምነቶች ተከናውነዋል። እስካሁን ከ50 ሚሊዮን በላይ ዜጎች የተመዘገቡ ሲሆን እስከ 2026 ዓ.ም መጨረሻ ድረስ የተመዝጋቢዎች ቁጥር 90 ሚሊዮን ለማድረስ ታቅዷል። እስካሁን 190 ሚሊዮን የማረጋገጫ አገልግሎት የተሰጠ ሲሆን በአሁኑ ወቅት በቀን ከ2 ሚሊዮን በላይ የማረጋገጫ ስራዎች ይከናወናሉ። ባንኮችን፣ የክፍያ ተቋማትን እና የቴክኖሎጂ ስታርታፖችን ጨምሮ 165 ተቋማት ከስርዓቱ ጋር ትስስር ፈጥረዋል። ከ15 ሚሊዮን በላይ የፋይዳ ካርዶች ታትመው የተሰራጩ ሲሆን ከ12000 በላይ የመመዝገቢያ ማሽኖች አገልግሎት እየሰጡ ይገኛሉ። የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ እንደገለጹት የዲጂታል መሰረተ ልማት ለኢኮኖሚ እድገት፣ ለፋይናንስ አካታችነትና ለቀልጣፋ አገልግሎት አሰጣጥ ወሳኝ ድርሻ አለው። ይህ የዲጂታል ማንነት መሰረተ ልማት እስከ 2030 ድረስ የሀገር ውስጥ ጠቅላላ ምርትን ጂዲፒ በ6 በመቶ ያሳድጋል ተብሎ ይጠበቃል። በኢትዮጵያ በሰሜኑ የሀገሪቱ ክፍል በትግራይ ክልል ተቀስቅሶ በነበረው ጥብቅ ግጭት ወቅት በሀገሪቱ ድንበርና በሱዳን አቅራቢያ የሚገኘው የተከዜ ወንዝ በሱዳን ሴቲት በወንዝ በመባል የሚታወቀው አሳዛኝ ክስተቶችን አስተናግዷል። አልጀዚራን ጨምሮ ልዩ ልዩ ዓለም አቀፍ የዜና ማዕከላት እንደዘገቡት በርካታ አስክሬን በወንዙ ማዕበል ተወስደው በሱዳን ድንበር አቅራቢያ በሚገኘው ሀምዳይትና ወድ አልሂለው በተባሉ የአቀባባይ ጣቢያዎች መገኘታቸው ተረጋግጧል። የሱዳን የድንበር ጥበቃ አካላት፣ የአካባቢው ገበሬዎችና በስደተኞች ካምፕ ውስጥ የሚያገለግሉ በጎ ፈቃደኛ የሕክምና ባለሙያዎች ከወንዙ ውሃ ውስጥ በትንሹ ከ15 እስከ 50 የሚደርሱ አስክሬኖችን አውጥተዋል። የሕክምና ባለሙያዎች ባደረጉት የመጀመሪያ ደረጃ ምልከታ ከተገኙት አስክሬኖች መካከል የጥይት ቁስል ያለባቸው፣ የከባድ ድብደባና የመቃጠል ምልክት የተገኘባቸው እንዲሁም እጆቻቸው ወደ ኋላ በገመድ የታሰሩ ነበሩበት። የወንዙ አቅጣጫ ከምዕራብ ትግራይ በተለይም እንደ ሁመራ ካሉ የውጊያ ቀጠናዎች ተነስቶ ወደ ሱዳን የሚፈስ በመሆኑ ሟቾቹ በቦታው በነበረው ግጭት ህይወታቸውን አጥተው በወንዙ ተወስደው ድንበር የተሻገሩ መሆናቸውን የዓይን እማኞችና ሐኪሞች ገልጸዋል። በሱዳን ድንበር ላይ ያሉ የሕክምና ቡድኖች ከጦርነቱ አምልጠው የመጡ በርካታ ቁስለኞችን ሕክምና የሰጡ ሲሆን በውሃ ውስጥ ተንሳፈው የተገኙትን በፍጥነት እየበሰበሱ የነበሩ አስክሬኖችን በወንዙ ዳርቻዎች እንዲቀበሩ አድርገዋል። የሱዳን ባለስልጣናት እንደገለጹት የሟቾችን ማንነትና የሞቱበትን ትክክለኛ ምክንያት ለማወቅ ዓለም አቀፍ የህግ ሕክምናና ምርመራ እንዲደረግ ጥሪ አቅርበው ነበረ። የኢትዮጵያ መንግስት ግን የቀረቡትን ክሶች በሙሉ ውድቅ በማድረግ በወንዙ ውስጥ አስክሬኖች ተገኙ የሚሉ ዘገባዎችና የማህበራዊ ሚዲያ ምስሎች በተቃዋሚ ኃይሎች የተቀናበሩ የሐሰት መረጃዎች ናቸው ሲል አሳውቋል። በራያና አካባቢው ከቦታው ከተገኙ የመስክ ምስሎችና የዓይን እማኞች መረጃ እንደሚያመለክተው ከባድ ወታደራዊ ውጥረትና የኃይል እንቅስቃሴዎች እየተደረጉ ይገኛሉ። ህወሓት ከትናንትና ምሽት ጀምሮ በራያ አሙኔ አቅጣጫ አዳዲስ ኃይሎችን በማስጠጋት የመቀሌን በር ለመጠበቅ የትራንስፖርት መስመሮችን በመዝጋት ላይ ይገኛል። በሱዳን ድንበር አቅራቢያ የሚገኘውን ስትራቴጂካዊ ቦታ ከተነጠቀ በኋላ በቡድኑ ወታደራዊ የእዝ ሰንሰለት ላይ መቋረጥ በመፈጠሩ በአመራሩና በታጣቂው መካከል ከፍተኛ አለመተማመን ነግሷል። ታጣቂዎች ከነፍስ ወከፍና የቡድን መሳሪያዎች በስተቀር ጓዝና ኮተታቸውን በእሳት ካቃጠሉ በኋላ የቀጠናውን ቦታዎች እየለቀቁ ተበታትነዋል። እንዲሁም የስልክ ግንኙነቶችን ለማገድ
የሞባይል ስልኮችን በስም ዝርዝር መሰብሰባቸው ተገልጿል። በራያ ጨርጨር ከተማ ሰፍሮ የነበረው የህወሓት ኃይል ከተማውን ለቆ ከወጣ በኋላ ወደ አፋር አዋሳኝ አካባቢዎች ተንቀሳቅሷል። ወደ አፋር ክልል ያፈገፈገው ይህ ስብስብ በጭፍራ አቅጣጫ ከአፋር ኃይሎች ጋር ከባድ የተኩስ ልውውጥ ማካሄዱ የታወቀ ቢሆንም የእርስ በርስ ግጭቱ አጠቃላይ ውጤት እስካሁን አልታወቀም። የኢትዮጵያ አየር መንገድ ወደ አውስትራሊያ ቀጥታ በረራ ለመጀመር ከፍተኛ ፍላጎት እንዳለውና የገበያ ጥናቱም ተስፋ ሰጪ መሆኑን የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ገልጸዋል። ነገር ግን በረራውን በአሁኑ ወቅት ለመጀመር የረጅም ርቀት አውሮፕላኖች እጥረት በመኖሩ ምክንያት አዳዲስ አውሮፕላኖችን የመግዛት ሂደት እየተከናወነ ይገኛል። አየር መንገዱ ወደ አውስትራሊያ በረራዎችን የመጀመር ፍላጎት ያለው ሲሆን የገበያ አጋጣሚዎችና ፍላጎቶችን ምቹ መሆናቸውን በግምገማ አረጋግጧል። በአሁኑ ወቅት ወደ አህጉሩ ቀጥታ በረራ ለማድረግ የሚያስችሉ በቂ አውሮፕላኖች የሌሉ በመሆኑ ረጅም ርቀት መጓዝ የሚችሉ ዘመናዊ አውሮፕላኖች ግዢ እየተከናወነ ይገኛል። የአየር መንገዱ እንደ ኢትዮጵያውያን አቆጣጠር ከጥር 2020 ዓ.ም ጀምሮ ከቦይንግ እና ከኤርባስ ኩባንያዎች የሚረከባቸውን በርከት ያሉ አዳዲስ አውሮፕላኖች ያሉ በመሆናቸው የመታደስ ዝግጅቱ ሲጠናቀቅ ለአውስትራሊያው መስመር በረራዎችን የመጀመር ዝግጅት እንደሚደረግ ተጠቁሟል። በምዕራቡ ሊቢያ በሚገኙት ዛውቢያና ሱርማን ከተሞች በተፎካካሪ የታጠቁ ቡድኖች መካከል በተቀሰቀሰ ደም አፋሳሽ ግጭት ምክንያት በሱርማን እስር ቤት ይገኙ የነበሩ ታሳሪዎች በጅምላ ማምለጣቸውን የሊቢያ ፖሊስ ማስታወቁን አዲስ ማለዳ ዘግቧል። ግጭቱ በዋና ከተማ ትሪፖሊ አቅራቢያ በተከሰተ ወቅት ቢያንስ የሶስት ሲቪሎች ሕይወት ያለፈ ሲሆን በርካታ ሰዎች ደግሞ ከባድና ቀላል የሰውነት ጉዳት ደርሶባቸዋል። በሱርማን እስር ቤት የተፈጸመው የጅምላ ማምለጥ ተከትሎ የትሪፖሊ የፍትህ ፖሊስ በጉዳዩ ላይ ምርመራ መጀመሩን ገልጿል። የወጡትን ታሳሪዎች ትክክለኛ ቁጥር ለመለየትና አድነው ለህግ ለማቅረብ ልዩ ኮሚቴ ተቋቁሟል። ከትሪፖሊ በስተምዕራብ 40 ኪሎ ሜትር ርቀት ላይ የምትገኘው ዛውቢያ በቀን 120 ሺህ በርሜል ነዳጅ የማጣራት አቅም ያለውን የሀገሪቱን ትልቅ የነዳጅ ማጣሪያ ተቋም በውስጡ ይዟል። የዛውቢያ ኦይል ኩባንያ ሰራተኞቹ ወደ አካባቢው ከሚወስዱ መንገዶች እንዲሩቁና ከፍተኛ ጥንቃቄ እንዲያደርጉ አሳስቧል። የዛውቢያ አካባቢ አመራር ሳሊም ባህር ግጭቱ በአስቸኳይ እንዲቆም ጥሪ በማቅረብ በዚህ ሁኔታ የሚያሸንፍ ማንም የለም፣ በመጨረሻም ሁላችንም ተሸናፊ ነን ሲሉ ተናግረዋል። የሱርማን አካባቢ ከንቲባ መሐመድ አቡ ሲራ የሰብአዊ ሁኔታው አሳሳቢ መሆኑና ከፍተኛ ውድመት መድረሱን ጠቁሟል። በኋላ ግን ገለልተኛ የጸጥታ ኃይል ወደ ከተማው በመግባቱ አንጻራዊ መረጋጋት መመለሱን ገልጸዋል። እንደ አውሮፓውያን አቆጣጠር በ2011 የሙአመር ጋዳፊ ውድቀትን ተከትሎ ሊቢያ በጸጥታ እጦትና በተደጋጋሚ በሚነሱ የታጠቁ ቡድኖች ግጭት ስትታመስ መቆየቷ ይታወቃል። የዚህ አዲስ ግጭት መነሻ ምክንያትና ግጭቱን የጀመሩት ወገኖች ማንነት እስካሁን በግልጽ አልታወቀም። ለዕለቱ ያዝንላችሁ ዘገባዎች እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ